በዩኤኢ ሰርቶ መለወጥ ከባድ ስራ ብቻ አይደለም። ከቤተሰብ መራቅ፣ በየቀኑ የሚሰማ የብቸኝነት ስሜትና የውስጥ ጭንቀት ሌላው ትልቁ ውጊያ ነው። ብዙ ጊዜ ሰውነታችን እዚህ ሆኖ አእምሯችንና ልባችን ግን ሀገር ቤት ከቀሩት ወላጆቻችን፣ ልጆቻችንና ወዳጆቻችን ጋር ይንከራተታል። ድብርትና ከፍተኛ የጭንቀት ስሜት ከአገር ወጥተው በስደት በሚኖሩ ሰዎች ላይ የሚታዩት ዋነኛ ችግሮች እንደሆኑ የዓለም ጤና ድርጅት ሪፖርቶች ያመለክታሉ። በተለይም የማህበራዊ ድጋፍ ማጣትና ባህልን የመልመድ ሂደት ለአእምሮ ጤና መዛባት ትልቁን ድርሻ ይዛሉ። ዛሬ በስደት ህይወት ውስጥ የአእምሮ ጤናችንንና መንፈሳዊ ጥንካሬያችንን ጠብቀን በሰላም የምንኖርባቸውን ነጥቦች እናያለን። የአእምሮ ጤናን መጠበቅ የብቸኝነትና የአእምሮ ጫናን መቋቋሚያ መንገዶች ከሆኑት ውስጥ ዋነኛው የአእምሮ ጤናን መጠበቅ ነው። ስሜትን አለመሸሸግ። ጭንቀት ወይም የብቸኝነት ስሜት ሲሰማዎት እኔ ጠንካራ መሆን አለብኝ በማለት ስሜትዎን አይጫኑት። ብቸኝነት የስደት ተፈጥሯዊ አካል መሆኑን አምነው ይቀበሉት። ከጤናማ ሰዎች ጋር መገናኘት። ከስራ መልስ ሙሉ ጊዜን ክፍል ውስጥ በስልክ ብቻ ከማሳለፍ ይልቅ ከሚረዱት በጎ አስተሳሰብ ካላቸው ኢትዮጵያውያን ጋር ጓደኝነት ይፍጠሩና ከነሱ ጋር ጊዜ ያሳልፉ። በሳምንት አንድ ቀን እንኳን ለራሱ የሚሆን ጊዜ ይስጡ። በእግር መራመድ፣ አካል ብቃት እንቅስቃሴ ማድረግ ወይም የሚወዱትን ነገር ማከናወን የአእምሮ ጫናን በከፍተኛ ሁኔታ ይቀንሳል። መንፈሳዊ ጥንካሬ። ሰው በምግብ ብቻ አይኖርም። በተለይም በስደት ላይ መንፈሳዊ ጥንካሬ የህይወታችን ዋና ምሰሶ ነው። ለጸሎትና ለምስጋና ጊዜ አይጡ። እንደየእምነቱ በየቀኑ ጠዋትና ማታ ከፈጣሪ ጋር የሚያሳልፉት ጥቂት ደቂቃዎች የውስጥ ሰላምና ተስፋን ይሰጡታል። ወደ እምነት ቦታዎች መሄድ። በዩኤኢ የሚገኙ ቤተክርስቲያናት፣ መስጊዶችና የመንፈሳዊ ማህበራት አባል መሆን መንፈሳዊ ጥንካሬን ብቻ ሳይሆን የማህበራዊ ህይወት ድጋፍንም እንዲያገኙ ያስችሉታል። ወደዚህ ሀገር የመጡበትን ዋና ዓላማና ህልሞን ሁልጊዜ ያስቡ። አሁን የሚያልፉበት ፈተና ጊዜያዊ መሆኑን ማመን ትልቅ የውስጥ ብርታት ይሆናል። ከቤተሰብ ጋር ጤናማ ግንኙነት ማድረግ። ከቤተሰቡ ጋር ያለዎት ግንኙነት ጤናማ ነው? ቤተሰብ በብዙ መልኩ ቅድሚያ የሚሰጠው ቢሆንም ለግንኙነት ገደብ ማበጀት ተገቢ ነው። እውነት ነው፣ ከቤተሰብ ጋር በየቀኑ መገናኘትና ማውራት ደስ ይላል። ነገር ግን የራሳቸውን ችግር በሙሉ በእርስዎ ላይ እንዲጭኑ አለመፍቀድና የራስዎን ህይወት መምራት እንዳለብዎ ማስረዳት ያስፈልጋል። ስሜትን ማጋራት። ሁልጊዜ ደህና ነኝ ከማለት ይልቅ አንዳንዴ ህመሞን ወይም ድካሞን ለሚረዷቸው የቤተሰብ አባላት ማካፈል የውስጥ ሸክምን ያቃልላል። ስደት ጊዜያዊ ድልድይ እንጂ ዘላለማዊ ቤት አይደለም። ራስዎን ይንከባከቡ፣ መንፈስዎን ያጠናክሩ። እርስዎ በስደት ላይ የሚሰማዎትን የብቸኝነት ስሜት የሚያሸንፉት በምን መንገድ ነው? ኮሜንት ላይ ያካፍሉን። ይህ ቪዲዮ ያስፈልገዋል ለሚሉት ወዳጆ ሼር ማድረግዎንም አይርሱ።